ኢትዮ አውቶሞቲቭ ተከታታዮች እንደምሰነበታችሁ የእናንተን ጥያቄዎች ለመመለስ እዚህ ኢንጂነር ኢዮብ በቀለ ከኔ ጋራ ተገኝቷል። ኢዮብ ሰላም ነው? እንዴት ነህ? ሳምንቱ እንዴት ነበር? ሁሉ መልካም ሁሉ ሸጋ። ጋራጅ ውስጥ ስራው ጥሩ ነው? ሁሉ መልካም እግዚአብሔር ይመስገን። ወቀዳ ፈቀያለ ነው? እንግዲህ ጥሩ እንግዲህ ኢዮባ እንግዲህ በርካታ ጥያቄዎች በቴሌግራምም በእንዲሁ በድምጽ በስልክም ሪካርድ ያደረግናቸው አሉ። በቀጥታም ጥያቄ ሲመጡ ምን መልሳቸው አሉ። እንደተለመደው ለዛሬው እንግዲህ በቴሌግራም ከመጡልን ጥያቄዎች ውስጥ ሰላም እንዴት ናችሁ? ኤፍዲዎች እኔ የጥገና ባለሙያ ነኝ። ከታች የምታዩት መኪና ፎርድ 2013 ሲሆን ሞዴሉም ሬንጀር ነው ሲሆን ያጋጠመኝ ብልሽት የሞተሩ ተንተፋትፎ ጠፋ። ከዛ ኖዝል ቼክ አደረኩና አራቱም አይረጩም ነበር። ኖዝል ቀየርኩ፣ ከዛም አልተነሳም። ፓምፕ ቼክ አደረኩ፣ ኖርማል ነው። መልሼ ገጥሜ ስሞክር አልተነሳም። ታይሚንግ አደረኩ። ኮመን ሬድ ሴንሰሮችንም ሁሉ ኤሌክትሪክ መስመር በኮምፒውተር ቼክ አደረኩኝ። የሚያሳየኝ ነገር የለም አለኝ። የኤሌክትሪክ መካኒካል የሆነ ነገር አለኝ። ምንም ቼክ ማድረግ አለብኝ ይላል ያሁኑ ጥያቄ። ኦኬ እንግዲህ ተመልካቻችን ጥያቄ ፎርድ ሬንጀር ተንተፋትፎ ጠፋብኝ፣ እንዲሁም በኤሌክትሪሻን ዲያግኖስ አስደርጌ ምንም የሚያሳይ ምልክት የለም። ኖዝሉን ሁሉንም ነገር ቀያይሬያለሁ፣ ፖምፓም ቼክ አድርጌያለሁ። አንዳንድ ጊዜ እነዚህ መኪኖች ላይ ምን አለ መሰለህ ፈልይ ፊድ ፓምፕ ወይንም ደግሞ ፕሪ ፓምፕ የሚባላል። ፕሪ ፓምፕ ማለት ወደ ዋናው ፓምፕ ከመግባቱ በፊት ወደ ኖርማል ሰፕላይ ፓምፕ ጋር የሚመጣ ፓምፕ አለ እና ይሄ ፓምፕ ስራው መስራት ካልቻለና ለዋናው ኤችፒ ፓምፕ ወይንም ደግሞ ሃይ ፕሬሸር ፓምፕ በትክክል ፊውል ሰፕላይ ማድረግ ካልቻለ እንዲህ አይነት ችግር ላይ ያመጣ ስለሚችል ፕሪ ፓምፑን በደንብ ቼክ ማድረግ ያስፈልጋል። ደን ፕሪ ፓምፑን ቼክ ካደረገ ፕሪ ፓምፑ በትክክል ፊውል የሚያመጣ ከሆነና ኤችፒ ፓምፑ ጋር የሚደርስ ከሆነ ኤችፒ ፓምፑ ላይ በአግባቡ ሂዶ በደንብ መመልከት ያስፈልጋል። ኤችፒ ፓምፑ ላይ ከምናየው ነገር አንዱ ሳክሽን ኮንትሮል ቫልቭ ነው፣ ኤሲሲ ቫልቭ ነው። ስለዚህ ሳክሽን ኮንትሮል ቫልቫ በትክክል ማሰራ ከሆነና ፋንክሽናል ካልሆነች ምን ይሆናል ማለት ነው? እሱ ወደ ከኤችፒ ፓምፕ ወይንም ወደ ከሬል ጋር ወደ ኢንጀክተር ኖዝል ጋር የሚረጨው ፊውልን ሜቢ ኮምፒውተር ሊገድበው ይችላል፣ ላያዘው ይችላል። ከማን ጋር ተያይዞ? ከዚህ ከሳክሽን ኮንትሮል ቫልቭ ጋር ተያይዞ ማለት ነው። እና ሳክሽን ኮንትሮል ቫልቫ ምንድነው? እሱ ዋናው ፕሬሸር ጋር ተያይዞ የምትሰራ ነች። ማክሲመም ፊውል መጥቶ ከሆነ ያንን ማክሲመም ፊውል ጋር ተያይዞ ሲግናል ከኮማንድ ከኮምፒውተር ተቀበልና ሳክሽን ኮንትሮል ቫልቫ እንድትሰራ ይሆናል ማለት ነው። ስለዚህ ፖምፓው ላይ ወይም ደግሞ ኤችፒ ፓምፑ ላይ ምን ይኖራል ማለት ነው? እሱ ሳክሽን ኮንትሮል ቫልቭ ይኖራል። ስለዚህ ያችን ሳክሽን ኮንትሮል ቫልቭ በደንብ አድምቶ ማየትና መፈተሽ ኢቭን ከዲያግኖሲንግ ባሻገር አክቲቭ ቴስት መስራት ያስፈልጋል። አክቲቭ ቴስት ማለት ምን ማለት ነው ተመልካቾቻችን? ሳክሽን ኮንትሮል ቫልቫን በማውጣት ኤሌክትሪክ ሆርስ በመስጠት ሶሎኖይድ ቴስት መስራት የግድ ይሆናል ማለት ነው። እና ተመልካቾቻችን ከዚህ ሶሎኖይድ ጋር ተያይዞ ያለውን ወይም ደግሞ ተመልካቻችን የጠየቀው ጥያቄ ሶሎኖይድ ጋር ያለውን ችግር በደንብ መፍታት ያስፈልጋል። ሶሎኖይድ አክቲቭ ቴስት ካልተሰራ ሜቢ አንዳንድ ጊዜ እንደዚህ አይነት ሳክሽን ኮንትሮል ቫልቭ ጋር ተያይዞ እንደዚህ ችግር ያመጣል። ሜቢ ሳክሽን ኮንትሮል ቫልቭ ጋር ሰላም ከሆነ እንዲሁ ሬሉ ጋር መሄድ ያስፈልጋል። ኮመን ሬሉ ጋር ተኪዶ ኮመን ሬሉ ላይ ያለውን ፕሬሸር ሬጉሌተር ሴንሰር አለ ወይም ፕሬሸር ሴንሰር አለ። ያ ሬል ፕሬሸር ሴንሰር ምንድነው ፋንክሽናል መሆኑን ራሱ ቴስት መስራት ያስፈልጋል። የሬል ፕሬሸር ሴንሰሩን አክቲቭ ቴስት ከተሰራ ኢቨን ዲያግኖስ ከተደረገ ኤሌክትሪክ ትሬስ ከተደረገ ከሱ በኋላ ደግሞ እዛው ላይ ፕሬሸር ሬጉሌተር አለው እሱ ቫልቭ አለው እና ፕሬሸር ሬጉሌተር ቫልቭ ውስጥ በራሱ ፋንክሽናል ነው ወይ እየሰራ ነው ወይ? ስለዚህ ፕሬሸር እዛ ላይ ያለው አሁን አንዳንድ ጊዜ ፕሬሸሩ ከሊሚት በላይ ሲሆንበትና ሴንሰሯ በትክክል መስራት ካልቻለች በጣም ኤክሰስ የሚሆን ፊውል እየመጣ እንደሆነ ሲያስብ ሞተር አያስነሳም። ማን? ኮምፒውተሩ ማለት ነው። ስለዚህ ሬል ውስጥ ማክሲመም ፕሬሸር ኑሮ እንደገና እዛ ላይ ተጨማሪ ፊውል መምጣት ስለሌለበት ከዚህ ሁሉ ምንድነው የሚያደርገው? ኖዝሉን አያዘውም። ስለዚህ ኖዝሉን ካላዘዘው ኖዝሉ ኤሌክትሪካል ኮንትሮል ስለሆነ ወደ ኮምፖዚሽን ቻምበር ውስጥ ወይንም ወደ ሲሊንደር ውስጥ የሚረጭ ፊውል ኦልሞስት ኮምፕሊትሊ አይኖርም ማለት ነው። ወደ ኮምፖዚሽን ቻምበር ውስጥ የሚረጭ ፊውል የለም ማለት ሞተር ብታስነሳ ምንም ጥቅም የለውም። ኦፍ ኮርስ ሞተር አይነሳም ማለት ነው። ስለዚህ ከፊውል መስመሩ ጀምሮ እያንዳንዷን ቼክ ማድረግ ያስፈልጋል ኢንክሉዲንግ ፊውል ፊልተር ፊውል ፊልተር ቼክ ማድረግ ያስፈልጋል። ፕሪ ፓምፕ ቼክ ማድረግ ያስፈልጋል። ከፕሪ ፓምፕ ኤችፒ ፓምፑ ጋር ያለውን በደንብ መፈተሽና ማየት ያስፈልጋል። ሃይ ፕሬሸር ፓምፕ ጋር ደግሞ በደንብ ሊታይ የሚገባው ሳክሽን ኮንትሮል ቫልቭ አለ። ያቺ ኤሲሲ ቫልቭዋን በደንብ አክቲቭ ቴስት መስራት መቻል አለበት።
አክቲቭ ቴስት ሲሰራ በደንብ አድርጎ ሶርስ ሰጥቶ ሶሎኖይድ ቴስት አድርጎ ትከፍታለች ወይ የምርም ድምጽ ታወጣለች ወይ በደንብ አድርጎ ቼክ ማድረግ ሬዚስታንስ ቫልዩ ቼክ ማድረግ ያስፈልጋል። ደን እሷን አክቲቭ ቴስት ከሰራ በኋላ ፋይናሊ ወዴት ያልፋል? ወደ ሬል ጋር ያልፋል። ደን ሬል ጋር ደግሞ ሂዶ ሁለት ቤዚክ ነገሮች የሚታዩ ነገሮች አሉ። የመጀመሪያው የሚታየው ፕሬሸር ሬጉሌተር ወይም ደግሞ ፕሬሸር ሊሚተር አለ እሱ። ስለዚህ ያ ፕሬሸር ሬጉሌተር ቫልቭ ወይም ፕሬሸር ሊሚተር ፋንክሽናል ነው እሱ መስራት ካልቻለ ኦፍ ኮርስ ፕሬሸሩ በጣም ኤክሰስ ነው፣ ኖዝል አያዝም። ምክንያቱም ኖዝል አዘዘ ማለት ኦልሞስት ሞተር ተነሳ፣ ያ ኤክሰስ የሚመጣው ፊውል ሌላ ችግር ነው የሚፈጥረው ማለት ነው። እዛው ላይ ደግሞ ሬል ፕሬሸር ሴንሰር አለች። ሬል ፕሬሸር ሴንሰሩን መሰረት አድርጎ ነው ፕሬሸር ሬጉሌተሩን ነው የሚያዘው። ሬል ፕሬሸር ሴንሰሯ ትክክል ማትሰራ ከሆነ ፋንክሽናል ካልሆነች ተመልካቻችን በዚህ አጋጣሚ በደንብ እንዲያውቅ የሚያስፈልገው ሴንሰሯን ፕራክቲካሊ አውጥቶ ቴስት መስራት ሬዚስታንስ ቫልዩ ቼክ ማድረግ ያስፈልጋል። አንዳንድ ጊዜ ምንድነው እንደዚህ አይነት ችግር የሚያመጣው የዚህ የሴንሰሮች ጋር ተያይዞ ዲያግኖሲንግ ሲሰራ ሜቢ አንዳንድ ጊዜ ፎልት ኮድ ላይዝ ይችላል። ነገር ግን ባይትሰልፍ አንዳንድ ምን ይኖራል ሬዚስታንስ ቫልዩአቸው የሴንሰሮቹ ከፍ ይላል። ሬዚስታንስ ቫልዩ ከፍ አለ ማለት ደግሞ ምን ይሆናል? እሱ የሚልክለት የሲግናል ወይንም የኢንፎርሜሽን ተአማኒነት የተዛባ ይሆናል። ስለዚህ ያንን መሰረት አድርጎ ስለሚሰራ በተሳሳተ ኢንፎርሜሽን ኢንጀክተሮችን አያዝም ማለት ነው። ሶ ምን ማድረግ ያስፈልጋል? ሴንሰሮቹን በደንብ አድርጎ ቼክ ማድረግ ያስፈልጋል። ይሄን ላይ ይገባል ማለት ነው። እና ከፊውል መስመር ጋር ተያይዞ ይሄንን በደንብ ቼክ ላይ ያደርግ። እያንዳንዱ ኖዝልም እንዳለው እንግዲህ ሶሎኖይድ ቴስት፣ አክቲቭ ቴስት መስራት መቻል አለበት። ሬዚስታንስ ቫልዩ፣ ፕሬሸር ቴስት መስራት መቻል አለበት። ይሄንን ሁሉ ሰርቶ ግን ፋይናሊ ከታይሚንግ ጋር ተያይዞ ማርክ በትክክል ካላመጣ ሲኬፒ ሴንሰር ትክክል ካልሆነ ያስቸግራል። እና ክራንክሻፍት ፖዚሽን ሴንሰርን በደንብ ማየት ያስፈልጋል። ክራንክሻፍት ፖዚሽን ሴንሰርን በደንብ ማየት ለምንድን ነው ይህንን ነገር ማየት የሚያስፈልገው? ክራንክሻፍት ፖዚሽን ሴንሰር ታይሚንግ ትክክል ካልሆነ ኢንፎርሜሽን ትክክል የማያደርሰው ከሆነ ለኮምፒውተሩ በዛም ታይሚንግ መሰረት ፊውል ኢንጀክት ሊያደርግ አይችልም፣ ወይም ደግሞ ሁቺዝ ሞተር ሊነሳ አይችልም። እና ተመልካቻችን ክራንክሻፍት ፖዚሽን ሴንሰርን ማየት ያስፈልጋል። ፕላስ ደግሞ ክራንክሻፍት ፖዚሽን ሴንሰርን ማየት ያስፈልጋል። ኢንኬዝ ማየት እንደው ችግሩ ይመጣል ተብሎ ባይታሰብም ማፕ ሴንሰርን በደንብ ቢያዩ ቢመለከተው በጣም አሪፍ ነገር ነው። እና ተመልካቻችን ይህን ሁሉ ቴስት አግባቡ ከሰራ ኦፍኮርስ ችግሩ በዚህ ከኤሌክትሪካል መስመር ጋር ተያይዞ ይህ ችግር ሊቀረፍ ይችላል። ሜካኒካል ጋር ተያይዞ ያለውን ግን ኦፍኮርስ በደንብ ሊታይ የሚገባው ነገር ፖምፓውን ራሱን ሜካኒካሊ በትክክል ድራይቭ እየተደረገ ነው ወይ እየሰራ ነው የሚለውን እሱንም ምክንያቱም ፓምፕ ፕሬሸራይዝ ማድረግ ካልቻለ ችግር ስለሆነ ፖምፓውን አውጥቶት በደንብ ኤችፒ ፓምፑን በደንብ ቢመለከተው ቢያሳየው ጥሩ ነው። በዚህ መልኩ ከተካሄደ ይሄ ችግር ይፈታል። አየው እንግዲህ እስቲ በስልክ በድምጽ ከመጡልን ተመልካቾች መካከል አንዱን ጥያቄ ደግሞ እንቀጥላለን። ሰላም ጤና ይስጥልኝ። ኢትዮ አውቶሞቲቭ መኪና የምትወያት ሞዴል ቶዮታ ሃይኤስ 12 ቱርቦ ቻርጅ 2000 ሞዴል ነች እና ያለበት ችግር ምንድነው? ጭስ ጠዋት ላይ በተለይ ሞተር ሳስነሳ ብዙ ጭስ አለው እና እያሽከረከርኳት መንገድ ላይ በጣም ብዙ ጥቁር ጭስ በብዛት አላት እና ከዛ ተጨማሪ የነዳጅ ፍጆቷም ደግሞ በጣም ከፍተኛ ሆነ። ብዙ እየበላች ነው። ብዙ ከመብላቷ ተጨማሪ ደግሞ ጠዋት ላይ ሞተር ላስነሳ ስፈልግ በቅድሚያ ከእንትኑ ጋር ያለችውን በተን ናፍጣ ፊልትሮ ያለበት ጋር ያለችውን በተን እሷን በጣም ደጋግሜ እንትን እጄን እምቢ እስከሚለኝ ድረስ እስከሚስብ ድረስ በደንብ ፑሽ ማድረግ አለብኝ። እሱን ካላረኩኝ ሞተሪ ነው እየደበደበ በፍጥነት አልነሳ ማለት ጀምሯል። እንግዲህ ተመልካቻችን በድምጽ ከላኩልን ጥያቄዎች አንዱ መኪናው በጣም ያጭሳል፣ ፕላስ ደግሞ ፊውል ኮንሳምፕሽን አለው፣ ጧጧት ይደበድባል፣ እንዲህ ፓምፕ ካላደረኩኝ አይነሳም አይነት ነገር ጥያቄ አንስተዋል። እንደዚህ አይነት ችግር ኦፍ ኮርስ ናፍጣ መኪኖች ላይ በብዛት የሚያጋጥም ችግር ነው። ግን አሁን ዋናው ነገር ምንድነው? ፊውል ኮንሳምፕሽኑ ከምን ጋር ተያይዞ መጣ ቢባል ኦፍ ኮርስ ጥቁር ጭሱ በራሱ ይነግረዋል። አንዳንድ ጊዜ አንበርንድ ኤር ፊውል ሚክስቸር ወይም ደግሞ አንበርንድ ፊውል ወደ ውጭ ይወጣል፣ ወይም ያልተቀጣጠለ ጭስ ወደ ውጭ ይወጣል እና ያ በትክክል ሳይቀጣጠል የወጣው ጭስ በጣም ጥቁሩ ምናምን ከኋላ በኩል ነው። በብዛት እሱ ነገር የሚያመለክተው ሪች ሚክስቸር ነው። ኦፍ ኮርስ ፊውል ኮንሳምፕሽን ይኖረዋል ወይም ደግሞ የነዳጅ ፍጆታ ይኖረዋል ተመልካቾቻችን። እና ይህ የነዳጅ ፍጆታን ለማስቀረት አሁን የመጀመሪያው ኦፕሽን
ሊሆን የሚችለው እያንዳንዱን ኢንጀክተር ኖዝል ፕሬሸር ቴስት መሰራት መቻል አለበት እና ኖዝል ቴስት ካልተሰራ ኖዝል ቼክ ካልተደረገ ይሄ ችግር ሊቀረፍ ስለማይችል መጀመሪያ ኖዝል ላይ በደንብ ፎከስ አድርጎ የኖዝልን ችግር በደንብ ማየት ያስፈልጋል። ከኖዝል ባሻገር ሌላኛው ሊሆን የሚችለው ከቱርቦ ቻርጀር ጋር ተያይዞ ያለውንም ችግር በደንብ ማየት ያስፈልጋል። የምርም ቱርቦ ቻርጀሩ አክቲቭ ነው ወይ እየሰራ ነው ወይ? ምክንያቱም ላይ ቱርቦ ቻርጀሩ በትክክል ፋንክሽናል ሆኖ ካልሰራለት እየሰራ ካልሆነ የሚገባው የኤር መጠን ይቀንሳል። ምክንያቱም ቱርቦ ቻርጀር ዋናው ዓላማው ተጨማሪ ኤር ወደ ኮምፖስሽን ቻምበር ወይም ደግሞ ወደ ኢንቴክ ማኒፎልድ በኩለር በኩል አድርጎ እንዲገባ ነው ዓላማው። ነገር ግን ይሄኛው ቱርቦ ቻርጀሩ ትክክል ሆኖ መስራት ካልቻለ ቱርቦ ቻርጀሩ ፋንክሽናል ካልሆነ የሚገባው ኤር መጠን ይቀንሳል። ይህ የሚገባው ኤር መጠን ቀነሰ ማለት ደግሞ የፊውሉ ብቻውን ወደ ሲሊንደር ውስጥ የሚገባው ሬሾው ትክክል አይመጣም። ያ ማለት የተመጣጠነ የአየርና የነዳጅ ቅልቅል አይኖረውም። ስለዚህ ያ በቂ የሆነ ወይንም ሬሾውን የጠበቀ የአየርና ነዳጅ መቀላቀል ሲሊንደር ውስጥ ከሌለ ምን አይሆንም፣ በትክክል አይቀጣጠልም። ስለዚህ ያ ኮምፕሊትሊ ምንድነው እሱ ኤክሰሲቭ ፊውል ኮንሳምፕሽን ያመጣል፣ ብላክ ስሞክ ያመጣል፣ ኢሚሽንም ጭምር ነው። ስለዚህ ተመልካቻችን በደንብ አድርጎ ከፊውል ሲስተሙ እንዳለ ከታንክ ጀምሮ እስከ ኖዝል ድረስ ያለውን ችግር መፍታት ይኖርበታል። ከዛስ ኤር ኢንዳክሽን ሲስተሙ ጋር ደግሞ ቱርቦውን ሂዶ በደንብ ማየት ይጠበቅበታል። እና በደንብ ከማስፈተሽ የመጀመሪያው ኦፕሽን ሊሆን የሚችለው ኖዝል ቼክ ማስደረግ አንድ። ሁለተኛ ቱርቦ ቻርጀር ውስጥ በራሱ ፋንክሽናል ነው ወይ እየሰራለት ነው ወይ? ሁለት። ሶስተኛ ፊውል ፊልተር ራሱ ፋንክሽናል ነው ወይ እየሰራ ነው ወይ? ለምሳሌ ጧት ላይ ፓምፕ ካላረኩ ያስቸግራል እያለ ነው። ስለዚህ አንድ ፕሪሚንግ ፓምፕ አላቸው። አንድ ፕሪሚንግ ፓምፓቸው ፋንክሽናል ነው መስራት ካልቻለ እሱ ፎር ሎንግ ታይም ወይ ለረጅም ጊዜ እንትን ምንድነው ፓምፕ ሲያደርግ ይውላል። ስለዚህ ፓምፕ እያደረገ ከዛ በኋላ ነው የሚነሳለት አይነት ነገር። ስለዚህ ኢኒሻሉን ወይ መነሻውን እየሰራለት አይደለም እና እዛም ጋር ያለውን ከፊውል ፊልተር ጋር ተያይዞ ያለውን ችግር ሊቀርፉ ይገባል፣ ያስተካክሉ ይገባል። እና ተመልካቻችን ኖዝል ቤት ሂደ ኖዝል በደንብ ቴስት አስደርግ አሰራ። ከዛ በኋላ ኢንጀክሽን ፓምፕን በትክክል ቼክ አስደርግ። ቱርቦ ቻርጀር በደንብ አስፈትሽ። ይህንን በደንብ አድርገን አጽንኦት ሰጠን እንነግረዋለን። እኚህ ነገሮች ከታዩና ከተስተካከሉ ኦፍኮርስ መኪናው ኮንቬንሽናል ነው፣ ምንም ችግር የለበትም፣ ወደ ነበረበት ይመለሳል። ፊውል ኮንሳምፕሽኑም ይቀንሳል፣ ጉልበቱም ጥሩ ይሆናል። ጠዋት ላይም ተረክ ብሎ ይነሳል። አንዳንድ ጊዜ ሜቢ እንደ ጠዋት በተደጋጋሚ ያነሳነው ነገር ስለሆነ ካንዲሊቲ ወይንም ግሎ ፕለግንም እሱንም አጽንኦት ሰጥቶ በደንብ ማየት ያስፈልጋል። ስለዚህ ግሎ ፕለጉን ቼክ ማድረግ ካንዲሊቲን ግሎ ፕለግ ፋንክሽናል ካልሆነ ጠዋት ላይ ይደበድባል፣ ያስቸግራል ምናምን። ኦፍኮርስ የናፍጣ መኪኖች ላይ በብዛት እንዲህ አይነት ነገር ሊያጋጥም ስለሚችልም ማለት ነው። አሁን የሚመጡት ግን እየዘመኑ ስለሆነ ያን ያክል ሂተር ምንም ስላላቸው ወዲያው ችግር የለባቸው ይነሳሉ። እና ተመልካቻችን ከዛ ጋር ተያይዞ ይህን ችግሮች ከቀረፍክ በቀላሉ ችግሮችን መኪናን ወደ ነበረበት ኮንዲሽን መመለስ ትችላለህ። እንደ ምናልባት እዚህ ላይ እናልከው ናፍጣ መኪኖች ላይ ብዙ ጊዜ ፕሎፕለጉን ታይሚንጉን ጠብቆ የሚሞክሩ ሰዎች አሉ። ሳይደርስ ድምጾች አሉ ቃ ብላ የምትመልስ ፕሎፕላግ ላይ ስታበራ ያ ሙቀቱን ጠብቀ እሱን ሳይጠብቁ ሲያስነሱ ታይመር አለው ኦፍ ኮርስ ታይመር ወይ ደግሞ ላይት የሚጠፋል እንደ ያው ወደ በኋላ ላይ መጡ በፊት መኪናዎች ነው። እሱንም ታይሚንጉን ሳይጠብቁ አንዳንድ የሚያስነሱ ሰዎች አሉ። ኦፍ ኮርስ ትንሽ ጊዜ እሱ ራሱ ሳይድ ኢፌክት አለው ሳይጠብቅ። በተለይ በጣም ቀዝቃዛ የሆነና ጠዋት ላይ እንደዛ ስትሞክር ብዙ ጊዜ ያስቸግራል። የመኪናውንም ባህሪ ማወቅ ምናልባት ያስፈልጋል ባይ ትክክል። ስለዚህ ታይመር ጋር ተያይዞ ኦፍ ኮርስ ግሎ ፕለግ ሲነሳ ታይመር አንድ ወሳኝ ነገር ስለሆነ ያቺን ታይመር ጠብቆ ልክ ማስነሳት እና ይህንንም ከግሎ ፕለግ ጋር አያይዞ ማየት ያስፈልጋል። ተመልካቻችን በዚህ መልኩ ከተካሄደ ችግሩ ይቀርፋል። ክቡራን ተመልካቾቻችን እንግዲህ ኢትዮ አውቶሞቲቭ የእናንተን ጥያቄ የሚመልስበት ሰዓት እንደቀጠለ ነው። ከኢንጂነር ኢዮብ ጋር ማብራሪያ የሰጠን ነው። ጥያቄዎቻችሁን በ0966 21 64 64 ስክሪኑ ላይ በምታዩት ቅድሚያ ቴሌግራም ላይ በተለይ በምስል አስደግፋችሁ ቴሌግራም ላይ መላክ ትችላላችሁ። ለቅድሚያ ለቴሌግራም እንሰጣለን። ምክንያቱም ጥያቄዎቹ ክሊር ሆነው እናንተ መኪናውን እያነሳችሁ በድምጽ ለምትሰጡ እዛውም ላይ እንመልሳለን። በተጨማሪ ደግሞ ኢትዮ አውቶሞቲቭ ቲቪ ሾው ዩቲዩብ ቻናላችን ላይ በእያንዳንዱ በሚለቀቁ ቪዲዮዎች ላይም ጥያቄ መጠየቅ ትችላላችሁ። እዛ ኦፊሻሊ አሁን የምንገኘው በኤፍዲ አውቶ ቴክኖሎጂ ጋራጅ ነው። ኤፍዲ አውቶ ቴክኖሎጂ ጋራጅ እንግዲህ እንደምታዩት አገልግሎት እየሰጠ ይገኛል። የኢትዮ አውቶሞቲቭ ተከታዮች በሙሉ በእምነት እየመጣችሁ ወዲያው በጥራት በጣም ተደስተው እየሄዱ ነው። ብዙዎቹ በጣም ታዋቂ ሰዎችም እየመጡ ነው። እናመሰግናለን። አሁንም በ0961 23 27 25
በመደወል በማንኛውም ሰዓት ወይም በ0956 54 56 60 ወደ ገራዡ መምጣት ትችላላችሁ። ታላላቅ ባለሙያዎች አሉ። ባላችሁበትም ደግሞ መኪና ቆሞ ካስቸገራችሁ በተለያየ ምክንያት ቁልፍ አልከፍት ይሆናል። በተለያየ ምክንያት ካላችሁ በዚህ ቁጥር ይሄን ቁጥር በመያዝ በዚህ በምታዩት ቁጥር አገልግሎት ባላችሁበትም ይሰጣል። በተለይ ለኢትዮ አውቶሞቲቭ ተከታዮች ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን።